ሁላችሁም አላችሁ እርግጠኛ ነኝ ዛሬ ፋይቱን እያየን ነው አሁን ራሱ ላይቭ የንቃተ ህሊናን እያየኝ ነኝ ይድረስ ለንቃተ ህሊናና ለጆኒ ጁጁትሱ የኢትዮጵያ ህዝብ በጣም አዝኖባቸዋል ሰላም ውድ ዩቲዩብ ቻናል ላይ ተከታታዮች እንደምናችሁ እኔ በጣም ደህና ነኝ ዛሬም ለእናንተ አዳዲስ የሆኑ ቪዲዮዎችን ይዤ መጥቻለሁ በቪዲዮ ዘናፈታ እንደምትሉ ተስፋ አደርጋለሁ ቻናሌን ላይክ ኮሜንት ሰብስክራይብ ማድረግ እንዳትረሱ ወደ ቪዲዮ እንዴት ልጅ ኮለድኩ በኋላ በባሌ እንደተከዳው ነው መነግራችሁ ማለት ነው ከዛ በፊት ተሳስበን ተከባብረን ምንኖር ሰዎች ነበርን እና ግን የመጀመሪያው ቺቲንግ ሀፕን ያደረገው ልጅ ሰውንድ ሆስፒታል ውስጥ ነው ማለት ነው ልክ ልጃችን ተወልዶ ልጃችንን ሲያቅፈው ፍቅር ሲይዘው አየው ማለት ነው ከዛ ምናምን አልኩኝና ስሜታዊ ሆኖ ነው ምናምን ብዬ አለፍኩትኝ ያ ነበር ሬድ ፍላግ ያንን ማለፍ አልነበረብኝም ከኔ ውጪ ፍቅር ሲይዘው ሳይ እዛ ጋር ነበረ ነገሮችን ማስቆም የነበረብኝ ከዛ ግን እሺ በቃ ምናምን ብዬ አለፍኩትኝ ያው ቻይናኝ ታውቁኛላችሁ ከዛ ኑሯችንን በየቀኑ በዕለት ተዕለት ኑሯችን ስንኖር እኔ ከተዋወቅኩት ጊዜ ጀምሮ የኔ ማር ተብዬ አውቃለሁ ቤብ ተብዬ አውቃለሁ ማማዬም ተብዬ አውቃለሁ ለልጃችን ግን በየቀኑ ሌላ ስም ይሄ ልጅ ስሙ ማን ብለን ነው ያወጣነው እስክል ድረስ ማለት ነው ለካ ይሁላ ፈጠራ ችሎታ ያለው ነው እኔ እስከዛሬ ድረስ የኔ ማር ይሄን ያህል ዓመት ሁሉ እኔ የኔ ማር የተባልኩት ምን ጠጅ ልጠምቅ ነው እሱን ጌታ መሳል ይሏል ከዛ ነገ ይመጣል ጠንበለል ይሏል ያየህ ይራድ ይሏል ያየ ሰው ይንቀጥቀጥል ጉልበት ይጣ ካንተ ፊት ሲቆም ይራድልህ ማለት እኮ ይሄን ስንዝሩ ማያክል ሰውዬ በቃ የማይለው መስታወት ይሏል የእጁ ስራ ይሏል የእግዚአብሔር ስራ የወርቅ ስራ ይሏል እኔ እዚህ የኔ ማር እኔ ምን ልሆን ነው በቃ ከዛ ደግሞ ስራ ሊሄድ ሲል እንደው አንተን ጥሩ መሄድ እኮ እንዴት እንደሚከብደኝ እኔ ምን ላርግህ እኔ ዋጥ ላርግህ ወይስ በኪሴ ይዤ ልሄድ እኔን ብሎኝ ያውቃል እኔ በዛ ጊዜ ስራ አለኝ ኦፍ ኮርስ ቤት ውስጥ እሰራለሁ ቢዚ ነኝ አይመችኝም ግን በኪሴ ይዤሽ ልሄድ ወይ ተብዬ አውቃለሁ እኔ እድሜ ልክ እኔ ማር እኔ ጌታ መሳይ መባል አልፈልግም ወይስ እሺ አትካፋ አም ወልዶ መንፈስ ቅዱስ እሺ አትካፋ ላንተ ደግሞ መልእክቴን በአማርኛ ላስተላልፍልህ ላለመውደቅ ስራ መውደቅ ግን አይቀርም ወላሂ ሰላም እንዴት ናችሁ ምንድነው ሌሎቹ እናንተ ብቻ ናችሁ እንዴ ጌማሾቹ እኛ የምንሰበሰብበት ስልክ የለንም ብለዋል አረ ጌማሾቹ ደግሞ እኛ እንዴት እንደሚደወል አናውቅም ብለዋል ልጆቻቸው የማንን ጎፈሬ ይበጥራሉ እነሱ አይደውሉላቸው ልጆቹም አይችሉ ጥሩ እድሉን በመቅረት 1000 ብር ይቀጣሉ ምን ከመቼ ጀምሮ ነው ቅጣት 1000 ብር የሆነው በስልክ አይደል እንዴ ተሰበሰብነው የመደወያውንም ይከፍላሉ ሲጀመር የሙከራ ስብሰባ አይደል እንዴ ለምንድን ነው የሚቀጡት አሃ አንቺም የነሱ ተባባሪ ነሽ ማለት ነው ኦሆ ይሄን ከካም ሰፈር የድሩ ዳኛውኝ ላገልግለው ባልኮ እሺ አሁን እኔ ግራ የገባኝ ካልተሰበሰበን ብሩን እንዴት እየሰጠን ነው የምናስመዘግበው ነው በባንክ ነው የሚሰበሰበው ባንክ ድረስ ከምንሄድ እዚሁ ተሰብስበን አይመዘገብም እንዴ አዎ እንደ ድሯችን ብንሰበሰብን የሚሻለን አረ ተው ዘምኑ እስከ መቼ ለዋላ ቀርተን እሺ ለቅሶና ሰርግ ሲኖር ካልተሰበሰበን እንዴት ነው ስራው የሚሰራው ከዚህ በኋላ ተሰብስበው ሽንኩርት ማማጤል ወጥ መቅመስ ብሎ ነገር የለም ሆቴሎች ይታዘዛሉ እነሱ ናቸው የሚጨርሱት ምን ነው ወደ ላይ ባንሸና ቆይ ብሩ ከዛፍ ላይ የምንቀነጥሰው ነው እንደሚመስላችሁ ዝም ብላችሁ ብር ይሰበሰባል የምትሉት አሰራሩ ነው እንግዲህ ቆይ እሺ ለቅሶ ላይ ወይ ሰርጉ ላይ ካልተገኘን ምንድነው ጥቅሙ ለሱ ችግር የለውም እንዲሁ እንዳሁኑ ተሰብስበን ለቀባሪው ወደ ደጋሹ ቤተሰብ እንደውላለን ከዛ ከቤታችሁ ሆናችሁ መደሰትም ማልቀስም ትችላላችሁ አሃ ለቀስተኛው ሬሳ ይዞ ስልኩን ያነሳልናል የማይመስል ነገር ደግሞ እድር ተሰብስበሽ ካልተጨቃጨቅሽ ካልተሰዳደብሽ ካልተማማሽ ምኑን እድር ሆነ ኑ እንደውም እኛ እንውጣ እንሰዳደብ ማለቴ እንሰብሰብ እድር ያው ማንም እንዳይዘጋው ተው እንጂ ተናግሬያለሁ ዛሬ ደግሞ ሰው የማይመጣ እንዴ እዛው እኮ ፍራሹ ላይ ብንሆን ይሻለናል ሙሉን ሞልተውት እያየሻችሁ አይደል እንዴ እስቲ ጠጋ በሉልን እኛም እንደለቀስተኛ ፍራሽ ላይ እንተኛ ሞልቷል ቦታ የለም ወይ እንደ ወንዶቹ ካርታ እንጫወት እንዴ ሳይሻል አይቀርም ድብርት እኮ ሊገለን ነው ስሙ በቀሉ እየመጣች ነው አረ እባክሽ አዎ ደርሳለች በቀሉ እንዴት ናችሁ አሬ ወንድም ያው ራሱ የለ ድብርቱ ራሱ ምን ነው እኔ እያለሁ ዛሬ ህልም አላየሽም እስኪ ንገሪኝ ኧረ አጋጣሚሽን ንገሪኝ መቼም ያንቺ አጋጣሚ አያልቅም አጋጣሚ ስትሉ አቶ አሸብር ግን ምን ሆነ እንዴ ልክ እንደ ድሮ ካልጎነተልኩሽ ብሎ ተይ እንጂ ይኸው አንዴ ፈገግ አልኩለት እየተሽኮረመመ እንደ እብድ ትሻጥሻውን አይደላችሁም መቼም እኔ ውበትና ፈገግታዬን የምታውቁት ነው አይ በቀሉ የቤቴን ካርታ ካልሰጠሁሽ ሲልማ ይሄ ሰውዬ እንደውም ልቡን ብቻ አይደለም አይምሮንም ነው የወሰድኩት አልኩኝ የእውነት ግን እንደዛ አለሽ ሙት ስልሽ ጭራሽ ባለቤቴን እፈታለሽ አለው ብሎኝ ይርፍ ሰው መጣ ወይኔ
ቆይ ምግብ ላቅርብላችሁ። በእውነት አሁን በልተን የመጣ ነው? አዎ ባይሆን ሌላ ጊዜ። አረ አንድ ጉርሻም ቢሆን ትጎርሳላችሁ። ናዛ የእጁ አስጣቸው። እሺ። አይ እሺ ካልሽ እንግዲህ ታጠቡ። እሺ የኔ ልጅ አምጣው፣ እኛ እንታጠባለን። አረ ችግር የለውም ታጠቡ። አይ አምጣው። እሺ ያው ብሉ እንግዲህ። እሺ ነይ አንቺ ምን ብላ። እሺ መጣው። እንዴ ምን ሆነሻል? የእውነት መጣው። ጀምሩ። እሺ ጎረምሳው ና ተቀላቀለን። ና እንጂ። አይ አሁን በላው እኔ። ታዲያ ጎረምሳ አይደለ እንዴ? እኔ ራሱ ባንተ እድሜ 10 ጊዜ አልነበር እንዴ የምበላው? ይሻላል። አይ ይቅርብኝ፣ በሆነ ጥግብን ያልኩት። ውሃ ላምጣላችሁ እኔ። ውሃ ያዙ። እሺ በቃ አሁን ተቀመጪ። እሺ ጀምሩ። እኔ መጣው። በቃ እሺ እየበላን እንጠብቃት። እሺ እንዴት ነው ጨዋለሁ? አዎ አለው። ነይ አንቺ ተቀመጪ። መጣው። እሺ ብሉ እናንተ። ቤቢ አንድ ጉርሻ እንኳን አጎርስም ወይ? በእውነት በጣም ጥጋብ ላይ ነኝ። ከዚህ በኋላ ራሱ ለብዙ ጊዜ የምበላ አይመስለኝም። እንጀራ አነሰ እንዴ ልጨምር? ኧረ አላነሰም። ነይ አንቺ ተቀመጪ ብቻ። እሺ አንዴ መጣው። ወጥ አነሰ እንዴ ልጨምር? አላነሰም። ነይ በቃ ሚጥሚጣ ላርግላችሁ ከጎን። አንፈልግም። አንቺ ብቻ ነይ። ዳጣስ ትንሽ ላርግላችሁ። አንፈልግም። ነይ። በርበሬስ? አንፈልግም። እሺ እርድ ላርግላችሁ። አንፈልግም። በቃ ለስላሳ ላምጣላችሁ። አቦ ከበላሽ ቢ ወይኔ ልብላበት። እማዬ እኔ አይደለም ሆነ ወሮት ሆዴ ነው ወሮ እንካ ታለ ለሆዴ አንተ እኔ እንኳን ለምጄዋለሁ። እነዚህን የመሳሰሉ ቆንጆ ልጆች ግን ታስጠብቃቸዋለህ? እና ማን አባታችሁ ቀድማችሁ ነው አላችሁ? በሰዓቱ አትገኙም የተቀጠራችሁበት እንዴ? ምንድነው ጓደኛ የሚቆጣው እኮ? ተረጋጋ በለው። ሰውዬ በፈጠረ እንዴ ምን ሆነ ነው? እኔ ምናልባት ዋጣጭን ካገኘ ብዬ እኮ ነው፣ ሚስት ካገኘ ብዬ እኮ ነው እንደዚህ አይነት መድረክ የመቻቸው ለራስ ስለፈጠረ። ሚስት እነዚህ ፊታቸው ላይ ሁለት አነባበሩ የሚያስጋግር ዱቄት ተቀብተው የሚመጡ ሴቶች ናቸው ለኔ የምትመኝልኝ? እንዴ ጓደኛ ምን እያለ ነው አንተ? እነዚህን ቆንጆዬ ሴቶች ቤት ቁርስ ልጋብዛቸውና የቡና ቁርስ አነባበሩ ልጋብዛቸው እያለ እኮ ነው። አነባበሩ what is አነባበሩ? ኧረ እባክሽ what is አነባበሩ? አነባበሩ ማለት ያንቺ ፊት ከሜካፕ በፊት እንደማለት ነው። እንዴ አንተ ምን ጓደኛ ችግር አለበት እንዴ? ይኸውልህ ስነ ስርዓቱን ካልያዘ I am coming to home ወደ ቤቴ ነው የሚሄድ። እንግሊዘኛ አንቺ እንግሊዘኛ ሰው ሆኖ ማለት ነው ዴት ብትወጪ እንዴ እንደ ሰይዶ ማርሰራርተ ነበር አናትሽን የሚልሽ። እንግሊዘኛ ሲከፋፈል ከፊንቴኩ ጀማ ጋር ነበርሽ እንዴ? ማለት ያው ሸቤ ማለት ነው። እየቀለደ እኮ ነው። ኧረ አንተ ሰውዬ፣ ኧረ አንተ ባትበላ እንኳን እኛ እናቁላላ ለኔ ስትል ተው። 5 ስታር ሆቴል ውስጥ ስንቱ ዲያስፖራ ሲቀጥረኝ ትቼ እዚህ መምጣት የኔ ጥፋት ነው። 5 ስታር ሆቴል ይኸውልሽ እኔ በ30 ብር ቺፕስ ማለት ነው ኮሪደር ልማቱ ልጅሽ ወካረኩ ራሱ ሽማግሌ ወደ እኔ ነው ማስላክ ያለብሽ። እንጉርት ይዛለች እንደ ኧረ በእናትህ ይበላን። አንተ ምንም አላጠፋም። ጠርቶ ያሰደበን ይሄ ነው። እውነት ነው። ሁለተኛ ደውልልንና እናያለን። ሁለተኛ አጠገቤ እንዳትደርስ። እኔ ምን አደረኩ? ኤክስ መስለኝ እኮ ተሳስቼ ነው። ናፍቆሻል ማለት ነው እንደዛ ነገር ይኸውልህ አሁን ጌም ነው የምንጫወተው ማለት ነው። አንድ ጣት የምታወርደው ምን ስታደርግ ነው? አሁን የምናገረው ነገር እውነት ከሆነ አንድ ጣትን ታወርዳለህ ማለት ነው። ቀጭን ቀይ ሴት የምትመች ከሆነ እጅን ወደ ታች። እንዴት እንደምትጫወት አልገባህም? ገብቶኝ ይችላል። 5 ነው ያለ ከሆነ የትም ወለም ዘለም የለም እኔው ነኝ ብላናለች ኤዲ። ድምጻዊት ኤዲ እንግዲህ ከቲክቶከር አንድ ብር ጋር እንደሚጋቡ ቲል ዘ ቬሪ ኤንድ ብላለች። ቆይ ላሳያችሁ። አያችሁት አይደለ? ቲል ዘ ቬሪ ኤንድ እስከ መጨረሻው ድረስ የኔ ፍቅር ብላለች። እንግዲህ እኔማ ማርትዬ የሚሰማው ነገር እውነት ከሆነ እንኳን ደስ አለሽ፣ ላንቺ ደስ ብሎኛል። ሰርግሽን መቼ ነው ማየው ብዬ ልሰራ ነበረ ቪዲዮ። ኤዲ ቀደመችኝ፣ እግዚአብሔር ይስጣት። ከውርደት ነው ያተረፈችኝና ኤዲ በጣም ደስ ብሎኛል። ላንቺም ቢሆን ግን ታውቃላችሁ አይደለ? ማርቲና ኤዲ ቤስት ፍሬንድ ናቸው። ቆይ ፎቶ ላሳያችሁ። አያችኋቸው? ያው እዚህ ጋም ደግሞ እንደምታዩት እጅ ለእጅ ተያይዘናል። ቤስት ፍሬንድ ነን እያሉ ነው። ያው ስልካቸውንም አያችሁት አይደል? ሶ ምልላችሁ ፈልጌ ነው ኤዲ ዋና ከመውጣቷ በፊት ማርቲ አንድ ብር ሊያገባ እንደሆነ በቃ የእንደዚህ አይነት ቫይብ ለመፈጣጠር ብላ ነው እንዳሁን እንግዲህ እንደደረስኩበት ማለት ነው። ታዲያ ግን በዚህ ሁሉ መሀል እኔ እህታችሁ ምን አይነት ቀለበት አድርጎላት ይሁን ዳይመንድ ነው እቺን ወርቅ ለመሰለች ልጅ
ወርቅ ነው ወይስ ዳይመንድ ነው ብዬ ቼክ ላደርግ ጣቷን ሄድኩኝ ማለት ነው። አየሁት እዚህ ጋር የለም፣ እዛ ጋርም የለም፣ መጣው ደግሞ እዚህም የለም ይሄ ነገር እና እዚህ ጋርም የለም፣ ሪንጉ የለም። እንግዲህ እንጠብቃለን። የሰርጉ ጊዜ ይሆናል የምታሳዩን። ለማንኛውም እንኳን ደስ አላችሁ ሁለታችሁም። 1 ብርም ኤዲም የእውነት ከሆነ ማለት ነው። እኔ ውስጤ ትንሽ አላመነም፣ ግን እውነት ከሆነ እንኳን ደስ አላችሁ። የአብርሃም እና የሳራ ያርገው ብለናል። እንግዲህ ይዤላችሁ የመጣሁት ወሬ ይሄ ነው የዛሬው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። መልካም ምኞታችሁንም ተመኙላቸው። መልካም ቀን። ሁላችሁም አላችሁ እርግጠኛ ነኝ። ዛሬ ፋይቱን እያየን ነው። አሁን ራሱ ላይቭ የነንቃተ ሊናን እያየኝ ነው። ግን እኔ I only see my goals you guys። ምንድነው ያለችው? ልተርጉምላችሁ። በቃ ታውቃለሁ። እንግዲህ አመስግናችሁኝም አጨርሱም። ይኸውላችሁ በቃ ታውቃለሁ አለች ማርትያ። አወቅን እንግዲህ ኤዲንም ይቅርታ እንጠይቃለን። ማርካብ የመሐለቁ ጫፍ ባይሰራ ራቅቶ እንዳይቆሙሉ ከአንድ ስፍራ ቃልሽ ሆነና ቦታው ይድረስ ለንቃተ ህሊናና ለጆኒ ጁጁትሱ። የኢትዮጵያ ህዝብ በጣም አዝኖባቸዋል፣ በጣም ተከፍቶባቸዋል። ለምን ካላችሁ ደግሞ ይሄ ፋይት ከመዘጋጀቱ ቀን ጀምሮ እስከ ዛሬዋ ሰዓት ድረስ ሁላችንም እየጠበቅን የነበረው አዳር ነው እንጂ ሾርት አልነበረም። ሙሉ ህዝቡ አዳር እየጠበቀ ጆኒ ሾርት ሰጠው። ሾርት የዛሬ ቪዲዮ ይሄን ይመስል ነበር። አይ ሆፕ በቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ።